በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ከትጉሃን መላእክት አንዱ የሚሆን የሊቀ መላእክት ቅዱስ ራጉኤል በዓል በሚከበርበት ዕለት በሚያዝያ አንድ ቀን የሚነበብ ድርሳን ይህ ነው። ጸሎቱና በረከቱ አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በሁለተኛው ወር ማለት በሚያዝያ አንድ ቀን የመላእክት አለቃ ቅዱስ ራጉኤል ዳግመኛ ወደ ንጉሱ ወደ ልብነ ድንግል መጥቶ ንጉሥ ልብነ ድንግል ሆይ የምነግርህን ስማ፣ የማስረዳህንም ልብ አድርገህ አስተውላለው። በኋላ ዘመን በጎጃም ምድር የሊዮን ተከታዮች የካዲው ንጉሥ የሰይፈ አረድ ካህናት የሚሆኑ የሮማውያን ልጆችም ይበዛሉ። እነርሱም ቀናውን የእስክንድሪያን ሃይማኖት በመካድ ለመቤታችንና ለልጇ ለተሰቀለበት መስቀልም አንሰግድም በማለታቸው ዘርዓ ያዕቆብ ያወገዛቸው ተከታዮች ናቸው። በሃይማኖቱ የድንግል ማርያም ፍጹም ባለሟል የሚሆን ጻድቁና ደገኛው ንጉሥ ዘርዓ ያዕቆብ የሊዮን ተከታዮችን ባወገዛቸው ጊዜ በጎጃም ምድር የተረፉ ነበሩና፣ ዳግመኛም የምነግርህን ስማ፣ በክርስቶስ ሐዋርያት የጉባኤ ውሳኔ የሁለቱ ሰንበት ክብራቸው ትክክል ስለሆነ ቀዳሚት ሰንበት እንደ ሰንበተ ክርስቲያን እሁድ መከበር አለባት በሚሉ በተክለ ሃይማኖት ልጆች ከሸዋ ካህናት እኩሌቶቹና በትግራይ ካህናት መካከል አስቀድሞ የሃይማኖት ክርክር ነበር። ኢታ በምትባል ታላቅ ገዳም የሚኖር የጻድቁ የማይቀበ እግዚ ልጆች በትግራይ ካህናትም እንዲህ የሚሉ አሉና፣ ደብረ ሊባኖስም በዚህ ስሙ በሚባል ጳጳስ እጅ ትባረካለች። የንጉሱ የያ ልጅም በእነዚህ ንጉሥ እጅ ይማረካል። የሸዋ ሰዎችም ወደ ሀገረ ጨ ይሰደዳሉ። በትምህርቱ ለኢትዮጵያ ብርሃንን ያበራላት ፍሬምናጦስ ከተባለ ከመጀመሪያው ሰላማ ቀጥሎ የተነሳ ሁለተኛው ሰላማ ከተባለ ከጳጳሱ ከአባ ሙሴ ጋር በመሆንም አስቀድሞ አባ ይርላ ያሳነጻት መጠሪያ ስሟ መ የተባለ ደብረ ማርያም በዚያን በሚነሳ ንጉሥ እጅ በተሃድሶ ትሰራለች። በዚችም ደብር አካባቢ የእመቤታችን የልጇ መስቀል በጠላት እጅ እንዳይገባ ተሸሽጎ ይገኛል። በዚያን ዘመን የሃይማኖት ክርክር በነበረ ጊዜ በእስክንድርያ ሃይማኖት ደብረ ሊባኖስን ለመቀደስ የመጣ ጳጳስና በእመቤታችን በቅድስት ድንግል ማርያም ፈቃድ በነገሰ በኃያሉ ንጉሥ በሸዋ ክፍለ ሀገር አንድ መስፍን ይሾማል። ከዚያም ከንጉሱ ከያ ትውልድ በሸዋ ምስፍና እንዳይጠፋ ኡራኤል ይማልዳል። የኡራኤልን ቤተ ክርስቲያን በመንዜ ክርስቶስንም የመወለድ ዜና የተናገረ የቅዱስ ገብርኤልን ቤተ ክርስቲያን ደግሞ አባትን አወድ እንደሰራት በበዮ ወይም ሰያ ደብር በምትገኝ እንደ ቅድስት ድንግል ማርያም ልደታ ደብር በተጉለትና በወግዳ ታላላቅ አድባራት አድርጎ ሰርቷልና፣ አባቱ በእደ ማርያምም ምስዓለ ማርያምን አያቱ ዘርዓ ያዕቆብም አደሸዋንና ደብረ ምጥማቅን እንደሰራ እርሱም እንዲሁ አሰርቷልና፣ እኔም በእነዚህ በትሎማ ልጆች ዘመን ከአረማውያን እጅ እጠብቃታለሁ። ስለ መልአኩ ስለ ቅዱስ ገብርኤል አድባራት ሕንፃና እኔ ስለምጠብቃት ደብር ከዚህ ንጉሥ ጋር እርቅ ሆኖ ሰላም ይመሰረታል። ልቡም ይራራና በአባቱ አገር ይሾመዋል። በዚያን ጊዜ የእመቤታችን የቅድስት ድንግል ማርያም በዓል በሚውልበት በኅዳር 6 ቀን ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የሚያበራ ብርሃናዊ ኮከብ ይወጣል። የኮከቡም ምልክት ዝ ነው። በዚህችም ዕለት ሊቃውንትና እኔ በምጠብቃት በደብረ ማርያም ተሸሽገው የሚኖሩ መነኮሳትም ይለምናሉ። ይህ ብርሃናዊ ኮከብ በሚታይበትና በሚወጣበት ጊዜ ተሰውሮ የነበረ ከመነኮሳቱ አንዱ ይሞታል። የተንባላት ዘመን እስኪያልፍ ድረስም ሳይሞት ያቆየው ዘንድ ብርሃናዊ ቃል ኢየሱስ ክርስቶስን እመቤታችን ቅድስት ድንግል ማርያምም ለምናው ነበርና ይህችን እኔ የምጠብቃትን ደብርም ሲያጥን የኖረ እርሱ ነው። የዚህም መነኩሴ ስም አባ ኤልያስ የተባለ ሲሆን አባቱም በደብረ ሊባኖስ ሊቀ መዘምራንነት የተሾመ የግራሪያ መኮንን ነው። እናቱም የንጉሡ የዳግማዊ ዳዊት ልጅ ንግሥት እሌኒ ትባላለች። የተንባላውያን ዘመን ሲያልፍ ከ250 ዓመት በኋላ
አባ ኤልያስ ይሞታል። የተንባላታውያንም ዘመን ከ250 እንዳይበልጥ እግዚአብሔር ተናግሯልና። ንጉሡ ልብነ ድንግልም የተንባላታውያን ዘመንና የአባ ኤልያስን ታሪክ ይነግረው ዘንድ ከመቤታችን ከቅድስት ድንግል ማርያም የተላከ የእግዚአብሔርን መልአክም እንዲህ ሲል ጠየቀ። ዳግመኛም ብርሃናዊ የእግዚአብሔር መልአክ ራጉኤል ሆይ ሰውን ወደ አፉ የገባው አያረክሰውም የሚለውን የወንጌልን ቃል ትርጉም አብራርተ ትነግረኝ ዘንድ ስለ ድንግል ማርያም ማልድሃለሁ አለው። ተርጓሚዎችና መምህራንን የሚሉ ሁሉ ሰው ከእንጨት ወይም ከእንስሳና ከረከሱ አራዊትም ወገን ቢበላ አያረክሰውም ይሉኛልና። የእግዚአብሔር መልአክ ቅዱስ ራጉኤልም መልሶ ስለዚህስ ነገር አንተ ከመጠየቅ በፊት የዚህችን የወንጌል ትርጓሜዋን ነገር እነግር ዘንድ ከቅድስት ድንግል ማርያም ወደ አንተ ተልክ ያለው። ስለዚህም ነገር ታውቅ ዘንድ በሐዋርያት የሲኖዶስ መጽሐፍ ውስጥ ያለውን ኃይለ ቃልና ከእስክንድርያ ሊቃነ ጳጳሳት ተልኮ የመጣ ዮሐንስ ለንጉሡ ለዘርዓ ያዕቆብ የጻፈለትን ፍትሐ ነገሥት ተመልከት አለው። ይህንም ነግሮት መልአከ ኃይል ቅዱስ ራጉኤል ከንጉሡ ከልብነ ድንግል የተሰወረው። ንጉሡም ከፍተኛ ድንጋጤ ያደረበት፣ ለ7 ቀናትም ያህል በፍርሃት ሰነበተ። የመልአኩ የቅዱስ ራጉኤል የፊቱ ግርማ በሕልሙ አስደንግጦታልና። ከዚህም በኋላ ካህናቱ ተሰብስበው ወደ ንጉሡ ወደ ልብነ ድንግል ገቡና ንጉሥ ሆይ ምን ነገር አገኝቶሃል? በምንስ ምክንያት ለ7 ቀናት ያህል ከድንኳን ውስጥ ሳትወጣ ሰነበትክ? በማለት ጠየቁት። ንጉሡ ልብነ ድንግልም መልሶ በሕልሜ ታላቅ የሚያስፈራ መልአክ አየው። በዚያም በሕልሜ ያየሁት ነገር ሁሉ ጠፋኝ። ዳሩ ግን እናንተ ወደ እኔ ከመምጣታችሁ ያየሁትን ሕልም ከነትርጉሙ ንገሩኝ አላቸው። በዚያን ጊዜ ንጉሡ ይህን ስላላቸው በተሰበሰቡት ካህናት ዘንድ ታላቅ ችግር ተፈጠረ። ካህናቱም መልሰው ንጉሥ ሆይ ስለምን እንዲህ ትለናለህ? ፈርዖን እንኳን ሕልም አይቶ ሕልሙን ለዮሴፍ ነግሮት እርሱም ትርጉሙን ነገረው። ስለዚህ ነገር የባቢሎን ንጉሥ ናቡከደነጾርን ተመሰልከው አሉት። ከዚህ በኋላ ካህናቱ ንጉሥ ሕልም አየ፣ ነገር ግን ሕልሙ ስለጠፋው ሕልሜን አምጥታችሁ ንገሩኝ ሲል ጠይቆናልና ስለዚህ ነገር እናንተ ሁላችሁ መነኮሳት ይቅርባ የምትሆን እመቤታችንና ቸር መሐሪ የሚሆን ወደ ተወደደ ልጇ ጸልዩልን በማለት ለደብረ ሊባኖስ መነኮሳት ላኩ። በዚያን ጊዜ በአባታችን በአቡነ ተክለ ሃይማኖት ገዳም የሚኖር ስሙ ጴጥሮስ የተባለ አንድ ባህታዊ ነበርና እርሱ የንጉሡን ሕልም ላከላቸው፣ መንፈስ ቅዱስ ገልጾለታልና። ከዚህ በኋላ ካህናቱ ተሰበሰቡና የአባ ጴጥሮስ የመልእክቱን ዜና ለንጉሡ ነገሩት። ነገሩም በንጉሡ ዘንድ የታመነ ሆነ። ዳግመኛም ቅዱስ ራጉኤል በመንጦላየት ወይም በመጋረጃው ላይ የጻፈልኝን ንገሩኝ፣ ምልክቱ ጠፍቶኛልና አላቸው። ካህናቱም የተሰወረው እስኪገለጥልን ድረስ እስኪ ጸሎት እናድርግ አሉት። በዚያን ሰዓት የፀሐይ ዋይ በርትቶ ነበርና ለንጉሡ ድባብ ዘርግተው አጠለሉት። ጸሎታቸውንም ሲጨርሱ በመጋረጃው ላይ በወርቅ ቀለም የተጻፈው የንጉሡ ሕልም ተገለጠላቸው። ካህናቱም ባነበቡ ጊዜ ባህታዊው አባ ጴጥሮስ ከላከላቸው ጋር አንድ ሆኖ ስላገኙት እጅግ አድርገው ተደሰቱ። ልዑል እግዚአብሔርንም በማመስገን ወደ ንስሐ ተመለሱ። ከዚህም በኋላ ስሙ ግራኝ የተባለ እስላም መጣበት። ንጉሡም ወደ ሌላ አገር ሸሸ። እርሱም ተከታተለው። የእስላሙ አባትም ከልጁ ከግራኝ ጋር ነበርና የምሳለ ማርያምን ቤተ ክርስቲያን አቃጠላት። በዚያን ጊዜ መላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል፣ ቅዱስ ሩፋኤልና ቅዱስ ኡራኤል፣ ቅዱስ ራጉኤልና ሳቁኤል፣ ቅዱስ ፋኑኤልና አፍኒንም ከሰማይ ወርደው የእሳት ሰይፋቸውን መዘው ለዚያ ለእስላም ስለታዩት ደንግጦ ወደ ኋላው ሲሸሽ ኤፍራታ ምድር ሲደርስ ሞተ። ወደ ሌላው ነገር እንመለስና እመቤታችን ቅድስት ድንግል ማርያም ስናን ሁለቱን ታቦት ለአባ ኤልያስ ተይለትና የቀሩትን በየአድባራቱ ያሉትን ታቦታት ሁሉ ይዘሽ ከዚህ ወደ ሌላ አገር ሂጂ አለቻት። ታቦቱን የምታኖሪበትንና ቤተ ክርስቲያኔን የምትሰሪበትንም ቦታ መልአኩ ቅዱስ ራጉኤል ያሳይሻል አለቻት። ይህንንም ከነገረቻት በኋላ ከእሷ ተሰወረች።
ስነ ማርያምም ከእንቅልፏ በነቃች ጊዜ እመቤታችን ቅድስት ድንግል ማርያም እንዳዘዘቻት ሁሉን አደረገች። ከዚያም የደብረ አለተ ማርያምን ታቦት ይዛ ወደ ሌላ አገር በተሰደደችበት ጊዜ ጎንደር ስትደርስ የመላእክት አለቃ ቅዱስ ራጉኤል ማኅደረ ማርያም ይህች ናት፣ ያንቺም መካነ መቃብርሽ ከዚሁ ነው አላት። በዚያም ቤተ ክርስቲያን ከሰራች በኋላ በሰላም አረፈችና አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎትና በመላእክት አለቃ በቅዱስ ራጉኤል አማላጅነት የመንግሥተ ሰማያትን አክሊል ተቀዳጀች። ከዚህ በኋላ በእስክንድርያ ሃይማኖት የሚያምን ዘድንግል የተባለ ንጉሥ ነገሰ። በዚያን ጊዜ ንጉሱ ዘድንግል የቤተ ክርስቲያን ካህናትና ሊቃውንትን ጥሩልኝ አለና ጠርተው አስመጡለት። ከዚያም ንጉሱ ካህናቱንና ሊቃውንቱን እስከ ዓለም ፍጻሜ ድረስ ለሚነሳ ትውልድ ለመታሰቢያነት ይቆይ ዘንድ የመላእክት አለቃ ቅዱስ ራጉኤል ለንጉሱ ለልብነ ድንግል የነገረውን ራእይ ጻፉልኝ አላቸው። ካህናቱና ሊቃውንቱም ንጉሱ እንዳዘዛቸው ከመጀመሪያ እስከ መጨረሻው ያለውን ታሪክ ጽፈው መጽሐፉን በጉራጌ አገር በዝዋይ ደሴት ውስጥ አስቀመጡት። መጽሐፉንም የመላእክት አለቃ ቅዱስ ራጉኤል ሲጠብቀው ይኖራል። እኛንም በጸሎቱ ኃይል ይጠብቀን። አገራችን ኢትዮጵያን፣ ዜጎቿንን፣ ህዝበ ክርስቲያንን ሁሉ በሰላምና በነጻነት ያኑራቸው በእውነት ለዘላለሙ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛንና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችን ኢትዮጵያን ሕዝበ ክርስቲያን ሁሉ በቸርነቱ ይጠብቀን ለዘላለሙ አሜን። አቡነ ዘበሰማያት